ነቃ ሰላም የዩቲዩብ ጸዴ ፋሚሊዎች እንዴት ናችሁ? ለማታውቁኝ ሰዎች ሳሚ ነኝ። እናንተ ጾም እንዴት ነው? ጾም እኔ ጋር በጣም ጸዴ ነው። በጣም ጸዴ ነው። የመጀመሪያ ጊዜያችሁ ከሆነ የቪዲዮ ስታዩት ዶንት ፎርጌት ቱ ሰብስክራይብ። ሪግሬት የማታረጉበት ቾይስ ነው። እንግዲህ ፈታ የሚያደርጉ ያስተምራሉ፣ ያዝናናሉ፣ ያማክራሉ ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። እናንተ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እኔ ደግሞ ፈታ አረጋችኋለሁ። ኮሜንትም አሉ፣ ሀሳብ አስተያየቶቻችሁን አስቀምጡልን፣ እንማከራለን። and for the peoples ሴቶችን እናበረታታለን ምናምን የምትሉ where are you guys? ሰብስክራይብ እያረጋችሁ እንጂ enjoy the video። በቃ ቻው። ፈጣሪ ካለን ፈጥቼ እንገናኛለን። አታልቅሱ። ወይ ቦርሳሽ ረሳን። ቦርሳሽ አይሮፕላኑ በረረ። ወይኔ አመለጠኝ እኮ። እንግዲህ ፊንገር ክሮስድ እንዲሄዱ ተስፋ አደርጋለሁ። በኤርፕሌን እንዲሄዱ ማለት ነው። የኔ ናት ሀሳቡ ይገለናል ግን እርሶ ከሄዱ። እሺ ቤተሰቦቻችን ዛሬ እኔና ቤቢ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ ማሪ አይንሽን ጨፍኝ። እንድና ወረስከኝ አንቺ አሁን ብሩ የበላሽኝ ድፎ ዳቦ ነው። ዱቦ ወጥ አላርጂ ነው ጉራ አይደል? ድፎ ዳቦ አላርጂክ እንዳለ የሚታውቂው አንዴ። እሺ ፊት አበጠ እንዴ? አላበጠም። ፊት አበጠ። እሺ አይ ደህና አላበጠም። ምን ሴት ናት በእናታችሁ? ምን አይነት ሰው ወኔ እሺ ምን አላት ልክ ብንቀያየር ምን አላት ልስ ብንቀያየር ደስ ይላል። እነዚህ ሶ ክሬቲቭ ናት። በጣም የምትመቸኝ ሰላም ቤተሰብ እያለን እንግዲህ ይሄ መረጃ መንገድ ላይ ለምትላከፉ ወንዶች ነው። ሰው በዚህ ልክ አይታይም ብሮ አይታይም። ንቀል እንጂ ቀጮ አንገቴ ቀጭ ማማ ኋላ አብጦብሻል። በበረዶ ሸው አውቄ አላሳበጥኩት። ዋው አለኝ ይበል ባለቤቱ። አለኝ አይቃ ናሽጦ ወጣው በገባው ቁጥር ያንተ ለከፋ ሳይሆን የሚያሳስበኝ ይሄ ነው። ይሄ ነው የሚያሳስበኝ። ችግሬ ይሄ ነው። ችግሬ ይሄ ነው የኔ ችግር ይሄ ነው እንጂ አንተ በተናገርከኝ ቁጥር የምሸማቀቅበት ምንም ጥፋት የለብኝም። ስለዚህ በተቻለ አቅም ዝም ብትል ሴቶች በዚህ ልክ ስታይ እኮ በጣም ይከብዳል። ጊዜው ከፍቷል። እንዴት እንታያይ? ዞር ብዬ ሳይሽ እኮ ደንግጠሽ እኮ ማለት አለብሽ እኮ አይደል እንዴ? እማ ግዴታ እኮ አፌን አውጥቼ አትይም ማለት አይጠበቅብኝም። ፉል እስካን አይደረግም። ያ ጊዜው ከፍቷል። አንቺ በፈጠሽ ቁጥር እኔ ሙሙዬንና ቻፕሬን ይዤ መሮጥ የለብኝም። ያ ነጠላዬን እያወለኩ መሸፈን እኮ ሳይለቸኝ ደግሞ ልታጫውተኝ ነው ብዬ ውፍረት እናስቀንሳለን የምትሉ ምታታዊ ሰዎች እኔን ጎብኙኝ። ግን ይሄን መቀነስ አልፈልግም። ለምን ቀንሷል? የመለከፉ ያው እንግዲህ ሁሉንም ሴት ያማረረ ይመስለኛል። ሁሉም ስፖርት የሚያሰሩ ሰዎች ችግር ነው መሰለኝ። እቺን ብቻ መቀነስ የምፈልገው የሚሉ አሉ። ቦርጫቸው ይሄ እንዳለ ግን በቃ እቺን ካጠፋው የሚሉ አሉ። እንግዲህ ሰላም የኔ እናት እንዴት ዋልሽ? ማህተብ አንቺ ጋር 6 ቁጥር ብሎኝ ነው። 4 ቁጥር እዚህ አይደል? 4 ቁጥር እሺ ወንድም ውይ ይቅርታ ቀሰቀስኩ። እንትን ማህተብ አንተ ጋር ነው ብሎኝ ነበር። 11 ቁጥር
አለቃ ምንድን ነው? አትጩስ። ማህተም ለማስደረግ አንተ ጋር ነው። አንድ ቁጥር ሂድ፣ እኔ ጋር አይደለም። አንድ ቁጥር ሂድ፣ እኔ ጋር አይደለም። አንድ ቁጥር ሂድ፣ እኔ ጋር አይደለም። እየዞሩ ነው። መስኮቱ እየዞረ ነው። ፍቅር መስኮቱ ዞረ። 7 ቁጥር 11 ቁጥር 3 ቁጥር 4 ቁጥር ዜና ማህተብ ነው። እየዞረ ለአንድ ማህተብ ይኸውልህ ነገ በጠዋት ሎሽን እንደሆነ ዛሬ በሎሽን እንደው ነገር ላይ በቃለች። ይሄ ሁላችንም የሚያማርረን ነገር ይመስለኛል። ደግሞ ፖላይታ ለመሆናቸው እኮ ይብሳል የተለያየ ቦታ ከሆኑ ቅዠት ሳይሆን ሌላ የሚያስመጣል። እኔ ግን it's been a long time ከሄድኩ እግዚአብሔር ይመስገን። ይህ ነገር ካየሁት ቆይቻለሁ። እንዴት እንደሆነ አልገባኝም። ግን there's something in በቃ ይሄ የሆነ ባህል ላይ የሆነ ነገር አድርገውበት ነው እንጂ እነዚህ ሁሉ ትልቅ ሰዎች በለቅሶ ይቀልዳሉ ማለት ይሄ ይሄ አክሰፕት የሚደረግ ነገር ነው። አሁን ብቻ የሆነ ዘመዴ ሞቶ እንደዚህ ዲጄ ምናምን እንደዚህ ሲያደርጉ አክሰፕት አደርጋለሁ። ግን አሁን የሆነ ባህል ኖሮ ከበሮ ምናምን የማይገኝበት ሚንስ ከሆነ እነሱ በዛ መንገድ ከሆነ የሚያለቅሱት ዶንት ጌት ሚ ሮንግ። ግን ይሄ አውቀው የዲጄው ምናምን ሜኪራፕ አድርገውት ነው እንጂ ይመስለኝ ለቅሶ ላይ ትልቅ ሰው የሚቀልድ አይመስለኝም። እንዲህ ማሳጅ ስታደርጊኝ በጣም ነው የሚቀለኝ። እኔ የምልህ ከመጋባታችን በፊት ግን ራስን ሲያመክን ነበር የምታደርገው? ያኔማ ራስ ምታቱም የለም ነበር። ኧረ እንዴት ከአንቺ በኋላ ነው የመጣው ማለት ነው? ይገባ ድፍርት ነበር ነው የባለፈው ሰውዬ ጥፊ ነው የሚያስፈልገው። መላል ያደረገችው ባንዴ ሲሪየስሊ ቆይ እሺ፣ ምንድን ነው የሆንሽው? አትጠይቀኝ። በቃ የሚሰማኝን ነገር በሙሉ ማወቅ አለብህ። ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ። ከደበረኝ ለምን እንደደበረኝ ማወቅ አለብህ። ውስጤ ምን እንደሚሰማኝ ማወቅ አለብህ። በቃ በምንድን ነው የማውቀው? እኔ ጠንቋይ አይደለም። በምን አውቃለሁ? አትናገሪ። የሚሰማኝን ማስበው ነው ሁሉንም ነገር ማወቅ አለብህ። ፍቅረኛ አይደለህ እንዴ? አዎ፣ የእሷ ማሰብ ያው ነው የሚሆነው። እኔ ስለማውቅ ነው ስለሷ። በቃ እሷም እንደዛው ስለሆነ ራሱን አድርጉት። አዎ፣ እሺ፣ ምንድን ነው በቃ የማን አዝዣቸዋለሁ። አንቺ የምትፈልጊው ይሄኛውን ዕቃ አዝዣቸዋለሁ። እኔ ይሄን እንደምፈልግ በምን አወቅ? አትጠይቀኝም እንዴ? ሐሳቢ ምን እንደሆነ በምን አወቅ? አንተ በምን ታውቃለህ? እኔ የማስበው ምን ታውቃለህ? ታረዳ አትጠይቀኝ አላልሽም እንዴ? ይሄኛውን ከዚህ ታውቃለህ። እኔ አልፈልግም። ይሄን የምጠላውን ነው የመረጥከው። አሰባሰብኩ አይዲያ። አንዴ ከተናገርሽው አንዴ ደግሞ እንደዚህ ታሳየሽ ምናምን አሰባስቤ ነው የምትወጂው ብያ። እኔ የማስበውን የውስጤን አንተ በምን ታውቃለህ? ጠንቋይ ትቀልባለህ ወይ? ሲሪየስሊ ዴ ሲያንሰው አለማወደ ራሱ አንተ ሆነ ነው። ሳልነግራችሁ አልወጣ ብዬ ነው ማለት ነው። 1-2 ፍቅረኛሞች ነበሩና እድሜያቸውም በጣም ሄዷል። ከዛ ብዙ አመት እስር ቤትም ነበሩ ምናምንና ሲገናኙ ምንም በቃ ስሜታዊ መሆን አልቻሉም እርስ በርስ ማለት ነውና ከዛ ምን ይሻለናል ምናምን ብለው ይጨነቁና ከዛ ሚስትየው ምን ትላለች? ለምን ውዴ ራቆታችንን መለመላችንን ሆነን ዲነር አንበላም ትለዋለች። እሺ ምናምን ይላትና ከዛ ተቀምጠው ጠረጴዛ ላይ ራታቸውን እየበሉ ምናምን እያሉ ከዛ እንዲህ ትለዋለች፣ አረ ውዴ ይሄ ነገር ሰርቷል መሰለኝ እኔ እየሞቀኝ ነው ስትለው ከዛ አረ ጡትሽን ከሾርባ ውስጥ አውጪው እዝጎ
Most girls. No, because what if I fall? Me. ደፋታለሁ እንጂ ወይኔ አልተረፈች። እሺ እዚህ ጋር የአካል ጉዳት መንስኤዎችን አውቀን አካል ጉዳተኝነትን እንከላከል ይላል እና የአካል ጉዳተኞች መሰል ያለው እዚህ ጋር ያሳዝናል። በይቸራው እንግዲህ የሳል ችግር ነው። በነገራችሁ ላይ እኔም ባገኛችሁን ቁጥር ስለ ቁመቴ አስተያየት የመስጠት ግዴታ የለባችሁም። በቃ በርጩማም ላክል ዝግባም ላክል ያው ለራሴ ነው አይደለም ነው። ኢትዮጵያን ቶፕ ኔክስት ሞዴል መሆን ፈልጋለሁ አላልኩም፣ ምኞቴም አይደለም። እኔም ራሴን አውቃለሁ። ኦፕላስ አርጉኝ ብዬም ሳይሆን አላስቸገርኩም። በቃ 100 ጊዜ አጭር ነሽ አጭር ለመባል መርዘም አለብሽ ምናምን ብላችሁ ኩርምስ ያለ ቀልዳችሁን አታምጡ። አውቃለሁ ቁመቴን ተለክቼ ማቀው ነገር ነው አውቃለሁ። ሲጀምር አጭርም አልባልም መካከለኛ ነው የምባለው ለሴት። አዎ ስለዚህ 180,000 ጊዜ ቁመትሽ በሚል ተልካሻ ነገር አፋችሁን አታልክሙ። ዘለገግ ጊዜ ሾርት ፒፕል ስድብ አስበላሽ ራስሽን። እኔ ግን በጣም የሚያበሳጨኝ በቁመቴ the only person my husband እሱ በጣም ረጅም ስለሆነ እኔ በጣም ረጅም መሆኔ አይታየው። እና ታቶል ግን ለሴት ረጅም ነኝ ትላለች፣ ለሴት መካከለኛ ነኝ ትላለች። እንዴት ጌም እየተጫወተ ነው። Seriously? I mean, ባለፈው ሳምንት ማለት ነው አክስቴ በጣም ተማራ ነበር ስትነግረኝ የነበረው። እኔ ቲክቶክ ላይ በጣም ተሻሽሏል መንገድ እንደዛ አልተዘጋም ምናምን ሲል ሰምቻለሁ እላታለሁ። የቱ ጋር በጣም ተማራ ነበር። ኢማጂን ይህን ቪዲዮ ብታየው። ለዚህ ነው እንደዛ ፍዴን ያየሁት ገብቶ ጌም ላይ የሚጫወተው ነው ያስብላት። ያውሉ ፍዳ ጌም ቁጭ ብሎ የሚጫወተው ጀለስ ነው። ይመችሽ አባቢ። ቀይ ሰው ባያወራ ባያጫውታችሁ ከጎናችሁ ዝም ብሎ ቁጭ ቢል ደስ አይልም? ቀይ ሰው ድብድብ ቦታ አይታችኋቸው ታውቃላችሁ? ሰላማዊ ሰው እኮ ናቸው። አይጣሉ፣ አይነጋገሩ፣ በጣም ደስ የሚሉ ፍጥረቶች እኮ ናቸው። ቀይ ሰው ጡሩምባ የት ነው ቀይ ሰው ጥቁር ሰው የሚለው ደግሞ ጸብ። በጣም ሰላማዊ ናችሁ። ቀይ ነሽ መሰለኝ ብላክ ኤንድ ዋይት ስለሆነ ዊክድንት እሱ ባዶ ቢሆን ፈገግ ካለ አይበቃም? በዛ ላይ ቀይ ሰው ልባቸው ንጹህ ነው፣ ሁሉ ነገራቸው ንጹህ ነው። እንዴት ደስ እንደሚሉ እውነቱን እናውራ ካልን ቀይ ሰው ምንም ባይሰራ እንኳን ራመድ ሲል ደስ አይልም? እኛ ቀይ ሰው መልክ አይፈጅም ሲባል ነው ሰምተን የምናውቀው እንጂ ይህን ሁሉ ነገር ሲባል ሰምተን አናውቅም። ጭራሽ ደግሞ የት ሲጣላ አይታችሁ ታውቃላችሁ ትላለች። በቀየቿ ሰው ነገሩ ፒፕል ነው የማውቀው ቀይ ሆኖ ጨዋ ወይም አይጣላ ይራመድ ጭራሽ የዋንጫ ነገረኛ አይደላችሁ እንዴ ተሸላሚ ሞንዳሌት ደርባባ ምናምን ሲባሉ ሴቶች ታምራለህ ወይ ልጁም ጫምሮ የሆነ የፋንቱ ማንዱዬ ይመስላል። ቦርጭ ከሌለሽ እኔ ወንድ ነው የምትመስኝ። ባይዘው ጂም ገብተሽ ማለት ነው 4 ፓክ 6 ፓክ አላት አይታታል። አታምርም አትባይም። ጡት ባቂቷ ወፍራም የሆነ ነገር ታፏ ምናምን ነው የምትባየው። ገባ የትኛውም ወንድ አይቶሽ 4 ፓክ አላት ታምራለች ላግባት አይልሽ። ዝም ብለሽ ጂም ወደ ጂም አትሯሯጪ። በእርግጥ ቀጭን ሆነሽ የሆነች ነገር ጌን ለማድረግ ከሆነ አሪፍ ነው። ወፍራም ከሆንሽ ግን ጂም አትግቢ፣ እየኔ ቤት ግቢ። ጂም ግቢ የሚልሽ ጠላትሽ። ወፈር ሞላ አበይ የሰው ልጅ የሚያምረው ሲወፍር ነው።
የጉድን አጥንቷ ሲያምር አትባይም። ቦርጭ ይኖርሽ እንዳትከሺ ገብቶሻል። ወፈር በይ ሞንዳሌት ደርባባ መባል መቻል አለብሽ። ደርባቢት ተባልሽ ማለት የህይወት ፒክ የሚባል ደረጃ ደርሰሻል። ደርባባ ማለት ወፍራም ማለት ነው እንዴ? ኖማ ደርባባ ማለት የተረጋጋ ማለት ነው። እንግዲህ እንደዛ ነው የማውቀው ነኝ። ደርባባ ማለት ወፍራም ማለት አይደለም። ሀብታም ነሽ ማለት ነው። ታምሪያለሽ ማለት ነው። ፈጣሪ ይወድሻል ማለት ነው። እኔም ቀጥኜ አንቺም ቀጥነሽ ፍሪክሽን ስንተቃቀፍ እኮ ሰበቃ ፈጥረን እሳት ልንፈጥር እንችላለን። ከጓደኞችሽ ጋር ስትገናኝ ገንፎሽን፣ ከቤተሰብ ጋር ስትሆኚ በሶሽን ባጥባጥ እያረግሽ ባላ እያረግሽ ወፈር ሞንዳሌት ደርባብት መባል መቻል አለብሽ። ህይወት ጣዕሙ ይሄ ነው። የህይወት ጎል ወፍራም ሴት ሆኖ መታየት ነው። ለአንቺ መስኩላ አንዛዛሹ እኮ ብራዘር የሁሉ ወፍራም አንደኛ ነው። የምን ጂም? እኔ ቤት ግቢ፣ ጂም አትግቢ። ማንኛውም እኔን ኮንታክት ማድረግ ያልቻሉ ሰዎች ኢንስታግራም ዩዘር ኔም ባዮ ላይ አለ፣ ቴሌግራም ዩዘር ኔም ባዮ ላይ አለ። ኢንስታግራሜንም ፎሎ አድርጉት። 16000 ፎሎወር ብቻ ነው ያለኝ። ኢንስታግራም ዩዘር ኔምን ፎሎ ማድረግ እንዳትረሱ ማለት ነው። የማሳዋችሁ ሲጀምር አንዱን በሉ አንዴ ወፍራም ከሆነች ታስጣላኛለች ምናምን ይላሉ። እንዳንተ አይነቱ ደግሞ ካልወፈረች ምናምን ትላለህ። ፎር ዩር ኢንፎርሜሽን ደርባባ ማለት ወፍራም ማለት አይደለም። ደርባባ ማለት ረጋ ያለች ማለት ነው። ከውፍረት ጋር የሚሰጥ ነገር አይደለም። መረጋጋት ስኪን የሆነው የተረጋጉ ሰዎች ስላሉ ማለት ነው። ኤኒሃው ፎር ደ ሌዲስ እናንተ ዲስኮምፈርት የማያረጋችሁ ከሆነ ወፍሩ፣ ቅጠኑ። በዛ ላይ ከወደዳችሁ ሰው ደግሞ በሁዩ አር ነው የሚወዳችሁ። አክሰፕት ያደርገዋል ቅጥናታችሁንም ውፍረታችሁንም። ደግሞ ዚዝ ጆክ እና ኢፍ አይ ሜክ ኢት ቱ ሲሪየስ ሶሪ። ወልጄ 85 ምናምን ነበርኩ። ማም ጋር የታረስኩት የእናት ጋር የታረስኩት ታውቃላችሁ። ሶ ምን አይነት ዲስኮምፈርት ነሳኝ መሰላችሁ? በቃ በጣም ነው የሚሞቀኝ የነበረው። ልብስ አሉነኝ ሲለኝ ምናምን እናደዳለሁ። ሶ በተለያዩ እንደዚህ አይነት ምክንያቶች መክሳት አለብኝ ብያለሁ። በቃ ባንዴ ቀነስኩ። ከትላንቱ ደግሞ ትላንትና ተመዝኜ 65 ምናምን ኪሎ ነኝ። ቦርጭ አለኝ ግን ቦርጬ ሰላም ስላልነሳኝ አይደብረኝም። ኪሎዬ ግን ሰላም ስላልነሳኝ ሙሉ ዌይት ስለነበረኝ ግን ይቀንሻል። እና ፎር ደ ሌዲስ አትስሟቸው። ቢ ዋቴቨር ዩ ዋንት፣ ቢ ሁ ዩ አር። ዲስኮንፈርት ካልሰጣችሁ ምን አገባቸው? ሲያቀብጠኝ ጀልባ ላይ ወጥቼ እንዴት ነው የሚነዳው? እሺ እንዴት ልሂድ? እንዴት ልውጣ? እግዚአብሔር በጣም ነው የፈራሁት። ዋና አልችልም ሲያረጉ አይቼ እና እየሳቅል ሞት ነው ፈራ ይላል ማለት ነው። ምንገት አለብህ እኮ ብራዘር እዚህ ሲል ላይ ይመች ምንገት ነው ያለብህ ማን እንዴት እንደማደርግ አላውቅም እያለ ይስቃል። ያው እኮ ተሳቀኩባችሁ እኮ እግዚአብሔር። እየሳቅ መሞት ነው ብራዘር። ሀይ ዛሬ ደግሞ የምነግራችሁ እንዴት በአያቴ ጾታዊ ለከፋ እና ጥቃት እንደደረሰብኝ ነው የምነግራችሁ። በአያቴ እንዴት አድካሚ ቀን እንደነበረ በአያቴ ለከፋ ጥቃት። በዛውም ጌት አንድ ሬዲ ዊዝ ሚ። ከዛ ደግሞ እንደዚህ ከምጠፋባችሁ ምን አሰብኩኝ መሰላችሁ? ለምን ታሪካችሁን እናንተ አትልኩልኝም? ደግሞ መጥቼ ጥፍጥ ቅልብጭ አድርጌ ቆንጆ አድርጌ አቀርብላችኋለሁ። ምን ይፈጠራል? ጊዮርጊስ አካባቢ አያቴ ደግሞ ስላችሁ
አያቴ የኔ አያት አይደለም የሁሉንም አያቶችን ገድዬ ጨርሻለሁ እኔ ሞተዋል ሁሉ ከፒያሳ ጊዮርጊስ አካባቢ ነበርኩኝ እና ባስ ስቴሽኑ ጋር ነበር ቁጭ ያልኩት ከዛ አባባ መጡና ከጎኔ ቁጭ አሉ ለሚዲያ ማይመጣው ማለት ማልፈልገው ቪዲዮ እያዩ ነበርና ምን አገባኝ ነገሩ ስለሱ ማውራት አልፈልግም እንደዚህ አድርገው ሊያሳዩኝ ሞከሩ ምን አገባኝ ብዬ ጸጥ አልኳቸው ከዛ መጡና በጆሮዬ በኩል ሰውዬ ናቸው ብታዩ አባቴን ያክላሉ አባቴ አባት ነው እንጂማ እንደ አባቴ ሸሚዝ ሱሪያቸው እስከታው ቦርጫቸው እንደዚህ ያሉ ትልቅ አባት ናቸው መጡና በጆሮዬ በኩል ሚዲያ ማይመጥን ነገር እዚህ ጋር አሉ ሹካዱ ማለት ነው የሴት ብልት የሆነ እንትን ታውት ያሉትን ነገር ታውት ከዛ ዞርኩና አባባ ጮክ ብዬ ደግማው ራሱ ሌላ ሴት እንዳይላከፉ ማለት ነው እኚኮ ቢችሉ እኮ ቂጥ ይመታሉ ቢችሉ እኮ ዳሌ ሊመቱ ነው ንስሐ ይግቡ እኔን ይለክፋሉ እርሶ ትልቅ ሰው አይደሉ ሰው ሁሉ እኛን ነው ያያለው እርሶ እኮ አይቆርቡ አንድ አቡስ ነው የቆረጡ እኮ ሊሞቱ እኮ አንድ ግሮት መቃ ዋጋቸውን ያገኙት አንድ አቡስ ነው የቆረጡ እኮ ሊሞቱ አብሮ ውስጥ ነው እኮ አዩ እንዴ አርፎ አይሞቱ ተከብሮ ቢሞቱ አይሻሉትም አባባ የልጅ ልጆት አልሆነም እኔ የምታክል ልጅ የሎትም እንደው ስሞትላችሁ እውነቱን ይንገሩኝ እኔ ልጅ የሎትም እኔን የሚያክል ንስሐ ይግቡ ወደሚሄዱበት ይሄዱ ቀጣይ ላለው ህይወቶት ተዘጋጁ እዚህ እኮ ጨርሰዋል በቃ እዚህ እኮ ጨርሰዋል እኮ ወደፊቶት ይጨነቁ ብዬ ከብዬ አልኳቸው አንድ ቃል ነው ያሉት እርሳቸው ምንድነው የምትለው እቺ ብለው ቀጥ ብለው ሄዱ ተሸማቀው ቀጥ ብለው ሄዱ ለሌላ ጊዜ አይሞክሩትም የኔ ስንቱ ሞክረዋል ያ አባባ ላሸማቆት ፈልጌም አይደለም ሌላ ሴት ላይ እንዳይሞክሩ ሶሶዬ ተከብረው አርፈው ይሙቱ ሌሎች አባባዎች እንዲህ የምታረጉ ባካችሁ አድቡ አባባዎች እነዛን ደግሞ ታለና አንሱ ደግሞ እናንተን ደግሞ እነዛ ራሱ ከብዶናል ለሰማያዊ ህይወታችሁ ለዛኛው ህይወታችሁ ተጨነቁ አባን ነው የሚያክልልኝ ሊትራሊ ይዋሹ አይደለም አባቴን ነው የሚያክለው አሁን እሷ በጣም የሚያስቅ አድርጋ ስላወራችሁ በቃ ፋይን ሆነ ግን ምንድነው የሚደረገው እንደዚህ አይነት ነገር ጌታዬ እሳቸው ቢያገኙ እንደዚህ ነው እንትን ቢያገኙ ይደፍራሉ በኢየሱስ ማለት ከየት ነው ሴቭ የምናደርጋቸው ልጆቻችንን አሁን እዚህ ነገር ማታውቅ ብትሆን እኚህ ሰውዬ እያሳወቋት ማለት ነው መንገድ ላይ ራንደም ቦታ በኢየሱስ እግዚአብሔር ይጠብቅ ልጆቻችንን ተከብረው ይሞቱ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ አንደኛ አላቅ ምንድነው ማታውቀው ሁሉ ነገር ማወቅ አለብህ ምንም ማታውቀው ነገር ማይኖር የለበትም እዚህ ምድር ላይ ከፈለክ ጉግል አድርገህ ከፈለክ ጠይቀህ ዊኪን ብለህ እኛ ለምንጠይቀው ጥያቄ መልስ ሊኖር ይገባል ምንም ማታውቀው ነገር መኖር የለበትም ሁለተኛ ላስብበት ምንም የምታስብበት ምንም የምታስበው ነገር የለም እኔ አስብልሃለሁ ይሄን አድርግልኝ እሺ ይሄንን ሁንልኝ እሺ ይሄንን ግዛልኝ እሺ ሁሉ ነገር ላይ እሺ ነው መስማት የምንፈልገው በቃ ላስብበት ምናምን የሚባል ነገር አንሰማም ሶስተኛ አልደባደብም እኔ ከሰው ጋር በሰላም ነው የምኖረው ብናደድም ስሜቴን ዋጥ ነው ማድረገው ምንም የምትወጣው ነገር የለም ምግብ በደንብ ዋጥ ከተናደድክ ጉልበትን ማሳየት አለብህ ምንም ወደ ኋላ ምናምን የሚባል ነገር የለም እኛም ማየት ነው የምንፈልገው ስትደባደብ ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ አራተኛ ፈራው ምንድን ነው የምትፈራው እኔ ምን ልሰራ ነው እኔ እፈራልሃለሁ ምንም የምትፈራው ነገር መኖር የለበትም ለሁሉ ነገር ፊት ለፊት በቃ ምንም የምትፈራው ነገር መኖር የለበትም መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገርከኝ አምስተኛ አምሮብኛል ዛሬ አምሮብኛል ከዝንጀሮ መለስ ይመጣል ምንድን ነው የሚያምርብህ 4 እና 5 የመባል የለበትም ምንድን ነው የሚያምርብህ እኔ አምርብሃለሁ እኔ ቆንጅልሃለሁ ምንም የሚያምርብህ ነገር የለም አምሮብኛል የምንመስለጥለጥ ነው 4 እና 5 አያስፈልግም እንዳትስቱ የበፊቶቹ 3ቱን I doubt it this is supposed to be a joke actually ግን ወንዶቹ ደግሞ የሰጡት መልስ አለ እነሱ ምን እንዳሉ ደግሞ አይተን እንመለስ
እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ። እሺ እኛ ወንዶች ደግሞ ከሴቶች አፍ በፍጹም መስማት ማንፈልጋቸውን 5 ነገሮች እነግርሻለሁ ማለት ነው። መዝገቡን ክፈት። እሺ አንደኛ ትወደኛለህ ወይ? ምን ማለት ነው? ሳልወድሽ ነው አብሬሽ ያለሁት? ውድ ነው እኮ ማለት ይሄን ሁሉ አመት ታዲያ ምን የጠላሁሽ ነው አብሬሽ ያለሁት? በጣም እወድሻለሁ። በቃ አርፈሽ ቁጭ በይ። ከባድ። ሁለተኛ አይ ምንም አልፈልግም። ምን ማለት ነው? ምንም አልፈልግም ይሉና ከዛ በኋላ አንተ ወጥተው ነገር ስትገዛ ለምን ለኔ ማልገዛልኝ? ምን አሳሳይ ነው። መጀመሪያ መናገር ነበረብሽ። ከባድ ነው የኔ እናት። ሶስተኛ ራሴን አሞኛል እንዴ ውሃ ጠጪ ስትባይ እምቢ ብለሽ አጠጪም አንቺ። በቀን 2 ውሃ ያስፈልጋል እንዴ? ሳይንስ አልተማርሽ? በቃ። አራተኛ አይ በቃኝ ዘግቶኛል ይሉህና ማለት ነው። ከዛ በኋላ አንተ ትበላለህ። ከዛ በልተህ ወደ ሞት ትመጣለህ። እነሱ ለኔስ ለምን ለኔ አልገዛህልኝ? ለኔ አላመጣህልኝ? በጣም አሳዛኝ ዘግቶኛል ቢስ ትባይ ቢ ኦኬ። አምስተኛ ቦታ ነይ ዴት ይዤሽ ልውጣ፣ ለዛውም ራሴ ከፍዬ ማለት ነው። ከዛ ምግብ ቤት ራስሽ ምረጫ፣ የምትፈልጊውንም ምግብ ከሜኑ ላይ ራስሽ ምረጭ። መምረጥ አለብሽ። እኔ ይኸውልህ አንተ የራስን ተመርጠና ከዛ እነሱ መጥተው ላይክ ለነሱ የተመረጠላቸውን ትተው ያንተን እዚህ ቦታ ማደገም ነው። የኔን ምግብ አትነኪም። በጣም ከባድ። ሲጀመር ሬስቶራንቱን አንቺ ነሽ የምትመርጪው። አልመርጥም። በቃ ይፈታረጋል ወላሉ አልወርጥም በፍጹም እውነት ነው የሚለው ነው የሚያስቀው። እንግዲህ እናንተ ምን ትላላችሁ? ወንዶችም ሴቶችም ኮመንት ብሎ እንግዲህ እሺ ማይ ፒፕል የዛሬ ቪዲዮ ይሄን ይመስል ነበረ። ፈታ እንዳላችሁ በጣም ተስፋ አደርጋለሁ። because like always I had fun too። ስለዚህ ፈታ በሉ፣ ቪዲዮዎቻችንን ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሀሳብ አስተያየቶቻችሁን ሼር እያደረጋችሁ because ሰብስክራይብ እያደረጋችሁ እያስደረጋችሁ በጣም ነው የምወዳችሁ። ፒስ